እንግዲህ ተመልከቱልኝ ጉድ ተመልከቱ። እና ታዲያ ይሄ ስራ አይደለም ለምትሉ እሺ 900 እስኪገባ 750 እስከሚገቡ ይመቻችሁ። ለማንኛውም ስራ አይደለም ለምትሉ እንግዲህ ካመናችሁ ምኑ ካላመናችሁ የራሳችሁ ጉዳይ፣ ምንም ማድረግ አይቻልም። እንግዲህ ዛሬ ያው የራሳቸውን ቤት ዘግተው በሌላ ሰው ቤት ነው የመጡት። በራሳቸው ቤት ይመጣሉ አይመጡም አላውቅም። እንግዲህ ሀይሚ በፍፄ ቤት፣ ብሩኬ ደግሞ በሀይሚ ቤት ነው የመጡት። ይሄ ጥንቅር ያለ ስራ እንደሆነ ልታምኑ ይገባል፣ ልታውቁ ይገባል። እሺ ይሄን ስራ አቁሙ፣ በቃ ያልተመቸው ሰው ይሄን ስራ አቁሙ ብላችሁ አስተያየት ስጡ እንጂ ያው ሪል አድርጋችሁ ከፋፍላችሁ አትሳደቡ። ለማንኛውም ልፈልጌ ነው። በመጀመሪያ እንግዲህ አሁን ሀሰን ግብ ገጥሟል እንግዲህ ከብሩኬ ጋር እና ከፍፄ ጋር። በነገራችን ላይ ሀሰን የማያገባህ ፍፄ የማያገባችሁ ሁለታችሁም አይመለከታችሁም። ሀሰንም ትክክል አልሰራህም፣ ፍፄም ትክክል አይደለም። እሺ በሁለታቸው መሀል ሰው አያስፈልግም። በሁለታቸው መሀል መግባትም ካለበት ሽማግሌ እነሱን አንድ የሚያደርግ እነሱን የሚያስማማ እንጂ ሁለታቸውን የሚያለያይ ሽማግሌ አያስፈልግም። እሺ ይሄ ምናልባት ያው ድራማችሁ ነው፣ ግን ድራማችሁ ሆኖ ሳለ ዝም ብላችሁ ያልሆነ ሀሳብ አምጥታችሁ በየቀኑ እየመጣችሁ አትጨቃጨቁብን። ምክንያቱም ፍሬ ሌላ አሁን ዛሬ ብሩኬና ሀይሚ መጡ። ማን ነው ሀሰን መጣሽ፣ ብሩኬን ይዞ መጣ። ምንድነው ጭቅጭቅ? በቃ ልክ ነኝ አይደለሁም? ምንድነው አሁን ይሄ? እሺ ንትርክኝ ብቻ ምንድነው አሁን ይሄ ቪዲዮ ምንድነው? እሺ በመድኃኒዓለም አሁን አያገባህም ተብዬ ተባርሬያለሁ። እኔ ደግሞ ትክክል ነበርኩ። የሀይሚ ጤንነት ይቀድማል። አይ ነው እናውቃለን፣ የሀይሚ ጤንነት ይቀድማል እኮ ግን ቡታጅራ ላይ ማሳከም አትችልም ወይ? አዲስ አበባ መመለስ አለባት ላልከው ደግሞ አዎ አዲስ አበባ ቢመለሱ ደስ ይላል። ግን ደግሞ አብረው እንዲመለሱ ማድረግ አትችልም ነበር ወይ ሀሰን? አብረው እንዲመለሱ ማድረግ ትችል ነበር አይደለ? ቢያንስ ሀይሚን ትሪት ማድረግህ፣ ከጎኗ መሆንህ፣ አይዞሽ ማለትህ በጣም ደስ ይላል። ይሄ እሷን መንከባከብህ ጥሩ ነው። ግን ደግሞ ከብሩኬ ተለይተሽ ሂጂ ማለት ትክክል አይደለም። ምንም ያህል እንኳን ብሩኬ ጥፋት ሊያጠፋ ይችላል። ኦኬ አዎ በድሏት ሊሆን ይችላል፣ አስከፍቷት አስቀይሟት ሊሆን ይችላል። ግን ደግሞ ጓደኛ እንደ ጓደኛ የሚጠበቅበት ነገር አለ። የሚጠበቅበት ነገር ምንድነው? እንትን ማለት ነው ሁለቱ የሚግባቡበት። እሷንም እሱንም አነጋግሮ ሳይወግኑ ሁለቱንም አነጋግሮ ሁለቱ ወደ ስምምነት የሚደርሱበትን ግብ ማድረስ ነው እንጂ አዎ ልክ ነሽ በቃ ምናምን ብለህ ሁለቱን በመሀላቸው ገብተህ የማለየት ስራ መስራት ይሄ ጠላትነት እንጂ ጓደኝነት አይደለም። እሺ ሀይሚዬም ያው እንትን ስትል ነበር። ያው ምንም ማድረግ አይቻልም፣ ገጸ ባህሪ ነው። ሀሰን ማንንም የሚጎዳ ሰው አይደለም፣ ማንንም የሚያስከፋ ሰው አይደለም እያለች ነበረ። አይ ነው ትክክል ነሽ። ሀሰን የዋህ ነው፣ አነጋገር አይችልም። ግን ደግሞ እዚህ ጋር ክፉ እንዲህ አሁን እዚህ ጋር ለሀሰን የተሰጠው ካራክተር በጣም የሚያሰድብ ነው እውነት ለመናገር እና ምክንያቱም ካራክተሩ ምንድነው ልክ ለአንድ ወገን አድልቶ ለአንድ ወገን እያሽቃበጠ ሁለቱን ለማለየት የሚጥር ሰው ሆኖ ነው የተሰጠውና ይሄ ደግሞ በጣም ያሰድበዋል፣ ያስረግጠዋል። ከባድ ነው የተሰጠው ካራክተር እና እንግዲህ የምትረዱ ተረዱ። ለማንኛውም ስራ መሆኑን እወቁ እና አይክፋችሁ። እኔ በተለይ አሁን ደጋግሜ ስራ ነው እያልኩ እየተናገርኩ ያለሁት ለማን ነው? ብዙ እየተረበሻችሁ እያሰባችሁ እየተጨነቃችሁ ያላችሁ ሰዎች ያላችሁ ለእናንተ ነው። እሺ ለሌላ አይደለም፣ ለእናንተ ለምስኪኖቹ ለማታውቁት ለእናንተ ነው። ከገባችሁ ይግባችሁ። እንግዲህ በጥብጠን አናጠጣችሁም።
ምክንያቱም ምን እያየሁ ስለሆነ ነው። እነሱ ስራቸውን እየሰሩ ነው፣ ዶላራቸውን እየለቀሙ ነው። የማንንም ቻናልም የጓደኞቻቸውን እየዞሩ እያሳደጉ ኢንሻአላህ ነገ ደግሞ ወይ በሀብትሽ ይመጣሉ፣ ከዛ ባንወር ይመጣሉ። ህዝቤ ያለቅሳል፣ ኦዲየንስ ያለቅሳል። እነሱ ያለ እኔ ማልቀስ ትቻለሁ፣ ግን ድራማ ነው እያልኩ እየጠረጠርኩ የማለቅስበት ወይ ደግሞ የምከፋበት ፓርት አለ፣ የሚደብረኝ ፓርት አለ። ሀይሚ ብሩኬ ተገናኝተው ሲጨቃጨቁ ሲጣሉ ያልሆነ ቃል ሲጣጣሉ ሳይ እግዚአብሔርን ይደብረኛል፣ በጣም ይደብረኛል። ትላንትና አሁን ቀኑ ሙሉ ዩቲዩብ አልነበርኩም፣ በጣም አስጠልቶኝ ማለት ነው። ከትላንት ወዲያ የነሱ ቪዲዮ እየጠፋው በቃ እና በጣም ነው የሚደብረው። እነሱ ሲጨቃጨቁ ሲጣሉ ሲያዝኑ ሳይ ያመኛል። ምክንያቱም ከባድ ነው፣ እነሱ የምናውቃቸው በዚህ ስላልሆነ ማለት ነው። እና ዙሩ ዙሩ ለጥቅማቸው ነው። ሀሰንም ሆነ ፍፄ ለራሳቸው ነው። ሁለቱን ለየብቻ እያመጣችሁ ከምትጨቃጨቁ ሀይሚዬ ሌላ ቃል እንድትናገር ብሩኬ ሌላ ቃል እንዲናገር ከምታደርጉ አንድ ላይ አድርጋችሁ ለማስማማት ሞክሩ። እሺ ስራው ስራ ቢሆንም ያው እያንዳንዱ የተሰጠውን ካራክተር ነው የሚጫወተው። ማንንም በእርግጥ ክፉ መናገር አይቻልም፣ ግን ያው አለ አይደል ዝም ብሎ ባየነው መሰረት አስተያየት እንሰጥበታለን። የተሰማንን አስተያየት እንሰጥበታለን። እንግዲህ ከዛ ባለፈ ኦዲየንስ በጣም አሁን ላይ ተመሯል። ስለዚህ እየነቃባችሁም ስራም ሆኑም ተነቅቶባችኋል። ስለዚህ ያው ብታቆሙት መልካም ነው። አይ እንሰራለን እንቀጥላለን ካላችሁ መብታችሁ ነው። እኔ ግን ለኦዲየንሶች ስራ መሆኑን በደንብ አድርጌ መናገር እፈልጋለሁ። ለምን ይዘኑብኝ? ለምን እኔ እዚህ ጋር መጥቼ ወይኔ ሀይሚ እንዲህ እኮ ነው ብሩኬ እንዲህ እኮ ነው ማለት አልፈልግም። ምክንያቱም ብዙ የሚጨነቅ ሰው አለ፣ ለእነሱ አስባለሁ። አቤት የብሩኬ ጉድ፣ አቤት የሀይሚ ጉድ፣ አቤት እንደዚህ አረገ ብሩኬ፣ እንዴት እንደዚህ ይሆናል፣ እንዴት እንደዚህ አረገ ልል አልችልም። አንደኛ እኔ በእነሱ ፍቅር ላይ ትልቅ እምነት አለኝ። እንደዚህ አይነት ነገር እንደማያደርጉ እንደማይሆን ትልቅ እምነት አለኝ። ይሄ እነሱን ፍቅር በትልቅ መሰረት የጸና አድርጌ ስለማስበው ማለት ነው። ስለዚህ ይሄ ነገር እውነት ነው ብዬ ላስብም ልገምትም አልችልም። ሀይሚዬ ደግሞ ያው ታውቃላችሁ ስራ ላይ እንደዚህ አይነት ላይ በጣም ጎበዝ ናት። ሪል አስመስላ ነው የምትሰራው። ብዙዎች ስታዩ ግራ ያጋባችኋል፣ ግን ምንም ማድረግ አይቻልም።